ሰላምታችን በያላችሁበት ይድረሳችሁ። ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን ተጀምሯል። እንደሚታወቀው በፕሮግራማችን የተለያዩ የማዕከልና የክልል ማረሚያ ቤቶች ተገኝተን የማረሚያ ቤቶችን የስራ እንቅስቃሴ ወደ እናንተ እንደምናደርስ ይታወቃል። በዛሬው ፕሮግራማችንም በኦሮሚያ ክልል በኢጀሬ ማረሚያ ተቋምና በከፍተኛ ጥበቃ ማረሚያ ቤት ተገኝተን ምን አይነት የስራ እንቅስቃሴ አለ የሚለውን ፕሮግራም አዘጋጅተንላችኋል። አብሮነታችሁ ከወዲሁ ከኛ ጋር እንዲሆን እየጋበዝን በቀዳሚነት ሳምንታዊ የማረሚያ መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ። አብራችሁን ቆዩ። ሀገር አቀፍ የታራሚዎች ማረምና ማነጽ ስታንዳርድ የመልሶ መቀላቀልና የአማራጭ ቅጣት ረቂቅ አዋጅ ላይ ውይይት ተካሄደ። የፌደራል ማረሚያ ቤት ኮሚሽን ጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ጋር በመተባበር በታራሚዎች የማረም ማነጽ ስታንዳርድ የመልሶ መቀላቀልና የአማራጭ ቅጣት አወሳሰን ረቂቅ አዋጅ ላይ ከፌደራልና ለክልል ማረሚያ ቤቶች ኮሚሽነሮችና ስራው ከሚመለከታቸው ባለሙያዎች ጋር ውይይት አካሂዷል። በውይይት መድረኩ ላይ የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ ማረሚያ ቤት ለአንድ ወገን ብቻ የሚተው ሳይሆን ሁሉም ተባባሪና ባለድርሻ አካላት ተደጋግፈው የማረም ማነጽና የመልሶ መቀላቀል ስራ ሊሰሩ እንደሚገባ መልእክት አስተላልፈዋል። የጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ስራ አስኪያጅ ፓስተር ዳንኤል ገብረስላሴ በበኩላቸው ማረሚያ ቤቶች የኢንዱስትሪ ማዕከል ማድረግ የሚቻልበት ሰፊ እድል መኖሩን በማንሳት የሌሎች ሀገራትን ተሞክሮ በመውሰድ ተደጋግፈን ከሰራን የሀገራችንን ማረሚያ ቤቶች መለወጥ እንደሚቻል አመላክተዋል። የፌደራል ማረሚያ ቤት ኮሚሽን የማረም ማነጽ ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል የማረሚያ ቤት ቁልፉ ተግባር ማረምና ማነጽ መሆኑን ገልጸው በአገር አቀፍ ደረጃ ወጥ የሆነ ስታንዳርድና አዋጅ ላይ የጋራ ግንዛቤ ተፈጥሮ በተመሳሳይ የአፈጻጸም ደረጃ መስራት እንዲቻል የምክክር መድረኩ ወሳኝ መሆኑን ተናግረዋል። በፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የተመራ ልዑክ በቱርክ ኢስታንቡል በመካሄድ ላይ በሚገኘው 27ኛው የዓለም አቀፉ የማረሚያ ህብረት ጉባኤ ላይ ተሳትፏል። 27ኛው ዓለም አቀፉ የማረሚያ ህብረት ጉባኤ የአባላት የሰራተኞችና የማህበረሰብ ተነሳሽነት ለስኬታማ የማረሚያ መዋቅር የአሰራር ስርዓትና ለስኬታማ የማረም ማነጽ ተግባራት በሚል መሪ ቃል ተካሂዷል። በጉባኤው ላይ በታጠቁ ኃይሎች የሚፈጠርን የሰብአዊ መብት ቀውስ ማረሚያ ቤቶች በማረም ማነጽ ስራ ታግዘው እንዴት መከላከል እንደሚችሉ ኢትዮጵያን ጨምሮ የተለያዩ ተሳታፊ ሀገራት ተሞክሯቸውን በማቅረብ የልምድ ልውውጥ አድርገዋል። በጉባኤው ላይ የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል፣ የሶማሌ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር፣ የሴንተር ፎር ጀስቲስ ዳይሬክተርና የዩኤንኦዲሲ ኢትዮጵያ ተወካዮች ተሳትፈዋል። የድሬዳዋ ማረሚያ ማዕከል ተልእኮ እንዲሳካ ከፍተኛ አስተዋጽኦ ላበረከቱ አመራሮች፣ አባላት፣ ሰራተኞች፣ ለስራ ክፍሎችና ለልዩ ልዩ ተቋማት እውቅና ተሰጥቷል። በፌደራል ማረሚያ ቤት ኮሚሽን የድሬዳዋ ማረሚያ ማዕከል በ2017 በጀት ዓመት ተቋማዊ ኃላፊነታቸውን በብቃት ለተወጡ የስራ ክፍሎች የላቀ አፈጻጸም ላስመዘገቡ አመራሮች፣ አባላት፣ ሰራተኞችና ታራሚዎች የማዕከሉ ተልእኮ እንዲሳካ ድጋፍ ላደረጉ ልዩ ልዩ ተቋማት እውቅና ሰጥቷል። በእውቅና አሰጣጥ ስነ ስርዓቱ ላይ የፌደራል ማረሚያ ቤት ኮሚሽን የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጄኔራል ተክሉለታ ኮሚሽኑ በ2017 በጀት ዓመት የተለያዩ ተግባራትን ለማከናወን አቅዶ የህግ ታራሚዎች አርሞና አንጾ ለማውጣት የሚያስችሉ በርካታ ተግባራት ማከናወኑን በማንሳት የተሰጠው እውቅና መልካም አሰራሮችን ለማስቀጠልና ያሉ ክፍተቶችን በቀጣይነት ለማሻሻል እንደሚያግዝ ተናግረዋል። የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ሙላት ጫን ያለው በበኩላቸው እውቅናው በማዕከሉ አመራሮችና ሰራተኛው የታመነባቸው ለእርምት ስርዓቱ መሳካት አስተዋጽኦ ላደረጉ 5 ታራሚዎች፣ 15 ሰራተኞች፣ 15 የስራ ክፍሎችና የማዕከሉ ዓላማ እንዲሳካ ልዩ ልዩ ድጋፍ ላደረጉ 21 የመንግስት ተቋማት፣ የሙያ ማህበራት፣ ግለሰቦችና የእምነት ተቋማት መስጠቱን በማንሳት የእውቅና ፕሮግራሙ መካሄዱ ለሌሎች ሰራተኞችም ተነሳሽነትን በመፍጠር የ2018 እቅድን በላቀ ለመፈጸም እንደሚያስችል አመላክተዋል። በዝዋይ ማረሚያ ማዕከል ለሚገኝ ታራሚ የተከለከሉ ነገሮችን ለማስገባት የሞከረ ጠያቂ የቅጣት ውሳኔ ተላለፈበት። የህግ ታራሚ ቤተሰብ ጠያቂ የሆነው አቶ መሐመድ አህመድ ሸቱ ጥቅምት 15 ቀን 2018 ዓ.ም ለህግ ታራሚ ዘሪሁን ግርማ ስሜ ከቀኑ 5 ሰዓት አካባቢ ወደ ማረሚያ ቤት እንዳይገቡ የተከለከሉ ነገሮችን ለማስገባት ሲሞክር በማዕከሉ የማረሚያ ፖሊስ አባላት እጅ ከፍንጅ ተይዟል። የህግ ታራሚ ቤተሰብ ጠያቂ የሆነው ግለሰብ አቮካዶ ሰንጥቆ ፍሬውን በማውጣት በውስጡ የሞባይል ቀፎ ከነቻርጁና የተበታተነ ተንባሆ በሙጫ በማሸግ ለማቀበል ሲሞክር በፍተሻ አባሎች ብርቱ ጥረት እጅ ከፍንጅ ተይዞ ለባቱ ፖሊስ
ተላልፎ ተሰጥቷል። ከፖሊስ የቀረበለትን ማስረጃ በአጭር ጊዜ ውስጥ የመረመረው የባቱ ከተማ አስተዳደር ወረዳ ፍርድ ቤት ጥቅምት 18 ቀን 2018 ዓ.ም በዋለው ችሎት አቶ መሐመድ አህመድ ሸቱ ጥፋተኛ ሆኖ በመገኘቱ 1 ዓመት ከ4 ወርና የ3000 ብር የገንዘብ ቅጣት ወስኖበታል። መረጃው የማዕከሉ የህዝብ ግንኙነት ክፍል ነው። ውድ ተመልካቾቻችን የሳምንቱ መረጃዎች የተከታተላችሁትን ይመስሉ ነበር። ከመረጃዎቹ ጋር ቆይታ ያደረኩት ዋና ሳጅን ፍረወይን ግሩም ነበርኩ። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። አብራችሁን ስለሆናችሁ እጅግ አድርገን እያመሰገንን በመቀጠል ደግሞ በኦሮሚያ ክልል በምዕራብ ሸዋ ዞን በኢጀሬ ማረሚያ ተቋም ተገኝተን የህግ ታራሚዎች በማረሚያ ቤት ቆይታቸው ተቋሙን የማስዋብና ለማረም ማነጽ ሂደቱ ምቹ የማድረግ ስራን እየሰሩ ነው። እሱን የዳሰሰ ፕሮግራም ተከታትለን ተመልሰን እንገናኛለን። ማረሚያ ቤቶች የህግ ታራሚዎች በሚኖራቸው የእርምት ቆይታ የሚያስፈልጓቸውን እንደ ምግብና መጠለያ ያሉ መሰረታዊ ፍላጎቶችን ያሟሉላቸዋል። ከዚህ በተጨማሪ የህግ ታራሚዎች የሚውሉባቸውን የማዘውተሪያ ስፍራዎችና የግቢ ጽዳትና ውበትን በመጠበቅ ጽዱ አካባቢን መፍጠር ከማረሚያ ቤቱና ከህግ ታራሚዎች የሚጠበቅ ኃላፊነት ነው። በኦሮሚያ ክልል ማረሚያ ቤቶች ኮሚሽን የኢጀሬ ማረሚያ ቤት ለታራሚዎችና ለማረሚያ ማህበረሰብ ምቹና ጽዱ አካባቢን ለመፍጠር እየሰራ ይገኛል። ጅጅራ ባንድሮት መኔ ሰሬሳ ከከረንቶር ሪፎርም እንድሮት መኔ ሰሬሳ ከከነቲ ከለውጡ በፊት ማረሚያ ቤቶች እንዲህ አልነበሩም። ማረሚያ ቤቱ እንዲህ ሳቢና ለአይን የሚማርክ አልነበሩም። ይሁን እንጂ ከለውጡ በኋላ የማረሚያ ቤቱ ግቢ አያያዝ ተቀይሯል። አንድ ሰው ጤነኛ ለመሆን የግል ንጽህናውን መጠበቅ ይኖርበታል። ከዚያን በጋራ የሚኖርበትን ቦታና አካባቢውን ንጹህ ማድረግ አለበት። በዚህ መልኩ ተሰርቶ ነው በጣም ሳቢና የሚመች ሆኖ መሰራት የቻለው። ወጡም ማንሳ ባዩ ፍት ከኔ ናማ ሀርኪሱፊ ባየ ከነመተ ተሩ ተውሳል ግሪነሪ ጆል ቀበቴ አማ ወጂ ጉዳቱ ከተማጅራ ኦጌሰ ያላቀበኔ ትልቅ ስራ ነው እየተሰራ ያለው። ከጤና ባለሙያዎች ጋር በመሆን በየ15 ቀኑ የሚሰሩ ስራዎች አሉ። ቅኝት ያደርጋሉ፣ የግቢ ጽዳትም ይሰራሉ። በግቢው ምቹ ሁኔታ እንዲፈጠር በግቢ ውስጥ የህግ ታራሚዎችን በማስተባበር የልማት ስራዎች እየተሰሩ ነው። እነዚህ ስራዎች ሲሰሩ በራሳቸው ተነሳሽነት ድጋፍ አድርገው ስራውን ሰርተዋል። ቢሮ አካባቢ የተሰሩትን ስራዎች ስንሰራ ታራሚ ሆነው ግንበኛ የነበሩና አናጺ የሆኑ እንዲሁም ግቢውን ለማሳመር ስዕሎችን የሚሰሩ ታራሚዎች በሙያቸው ድጋፍ አድርገዋል። ይህ ደግሞ የግቢውን ጽዳትና ውበት በመጠበቅ ራሳቸውን ማረሚያ ቤቱንም ተጠቃሚ በማድረግ ላይ እንገኛለን። አላሳ ምየታ ከተውሳኔ ፊ እንገርጋራ ዋንቴ ፊ ተያጅለ ከሲቱ ከነማ ጅራጅቹ መነስሬሳ ከነ ጀልቀ በጋፍ ከገዶና ከስምቱሪ ናኑ ኩንኬሳዩ ገርሆሊ ከነራቃሲ ወን በመጀመሪያ እዚህ ማረሚያ ቤት ስገባ እንዲህ እንደሚታየው አልነበረም። የፈራረሱ ቤቶች ነበሩ። በጣም የሚረብሹና የውስጥ ሰላምን የሚያውክ ሁኔታ ነበር። ንጹህና ላይን የሚማርክ ነገር አልነበረም። በፈራረሰ ቤት የሚሰጠው አገልግሎትና የግቢው ሁኔታ ጥሩ አልነበረም። የማረሚያ ቤቱ የሚያሰራር ሁኔታ የማይመች ነበር። አሁን ላሉት ኃላፊዎች ግን ምስጋና ይገባቸዋል። የነበረውን ሁኔታ መቀየር ችሏል። ታራሚው አሁን ሰላም አለው። የሚያምርና ጽዱ ግቢ አለው። ልማት ነው እየተሰራ ያለው ማለት ይቻላል። በፊት በነበረው ሁኔታ ቤተሰብ እንኳን ሊጠይቀን ሲመጣ በሚያየው ነገር አዝኖ ነበር የሚሄደው። ግቢው እንዲህ ከሆነ የምታድሩበትን ቦታ አለማሰብ ነው ይሉን ነበር። አሁን ሁሉም ተቀይሯል። በጣም የሚያምር ግቢ፣ ምቹ የሆኑ ቢሮዎች ተሰርተዋል። አሁን ታራሚው በሚጨነቅበት ጊዜ እንኳን አየር የሚወስድበት ቦታ አግኝቷል። ሩቲ ስሪፈማን ከኛሬ ዲበት ዱት በሽነኑ ተኤራ የቻና አንንኩን ወንጀል ማህበራዊ ክስተት እንደመሆኑ በማንኛውም የሥራ ዘርፍ የተሰማራ ሰው ወንጀል ሰርቶ ማረሚያ ቤት ሊገኝ ይችላል። ይህ አጋጣሚ ማረሚያ ቤት ውስጥ በሁሉም የሙያና የእውቀት ዘርፍ ያለ ባለሙያን የማግኘት እድልን ሰፊ እንዲሆን ያደርጋል። የኢጀሬ ማረሚያ ቤት ግቢውን አረንጓዴ የማድረግና ለታራሚ አገልግሎት የሚሰጡ ቢሮዎችን የመገንባት ስራ ሲጀምር ለስራው የሚያስፈልጉ ባለሙያዎች ከዛው ማረሚያ ቤት ከሚገኙ የህግ ታራሚዎች መካከል ማግኘት ችሏል። ከዚህ በተጨማሪ በማረሚያ ቤቱ የሚሰሩ የልማት ስራዎችን ለመስራት የህግ ታራሚዎች አስተዋጽኦ የጎላ እንደሆነ ነው የሚገልጸው። ሲሰሩ ምን አይነት ጥቅም እንደሚያገኙ ስንነግራቸው ራሳቸው ጊዜ ያላቸውን ውጪ የነበራቸውን ኪሎት ይዘው እንዲመጡ ይደረጋል። እሱን ይዘው ሲመጡ አሁን ለምሳሌ እዚህ ጋር የነበረ ሰው ከጊዜ ቆይታ በኋላ ነው ወደዚህ የመጣው ስራውን ይዘው። ድሮ ስናየው ሙያውን ያለው ማይመስልም ነበርና ይሄንን ስንጀምር እንዴት መጣ የተነበርክ ብለን ስንጠይቀው
በቃ ስራችሁ ተናሳሽነታችሁ ማርኮኝ ነው ወደዚህ የመጣሁትና አሁን ልሰራ ፈልጋለሁ ብሎ እስኪመጣ ድረስ ነው ማለት ነው። ምክንያቱም ሲመጡ ባክስትሪያቸውን እናቅም ግን ደግሞ ሙያ አላቸው። ሙያቸውን ለማወቅ የግድ እዛ አካባቢ መሄድ ስለሚከብድ ራሳቸው ካልነገሩን ማወቅ አንችልም እና ብዙ ጊዜ የምንጠቀማቸው ሰው በሰው ያንዱን ኢንፎርሜሽን ሰምቶ እገሌ ይችላል የሚለውን በኢንፎርሜሽን ደረጃ አውጥተን ነው የምንጠቀመው። ሁለት ደግሞ ግንዛቤ በመፍጠር ስራ ያላችሁ ሙያ ያላችሁ ውጡ እንደዚህ ሁኑ ብለናቸው በሙያቸው መዘን እናውጣቻለን። የሮ ከነት ናኖ ከነቱ ዲዛይን ጎዴ ዋን ከና የሮ ዲዛይን ይህን አካባቢ እኔ ነኝ ዲዛይኑን የሰራሁት። ከዲዛይኑ ጀምሮ ሁሉም ስራዎች ሲሰሩ በጉልበቴም በሚችለውም ነገር ሁሉ እያገዝኩ ነበር። እነዚህ ነገሮች በሙሉ በታራሚው ጉልበትና መዋጮ የተሰሩ ናቸው። እኔ ብቻ ሳልሆን ብዙ ታራሚዎች አሉ ልማትን የሚወዱና ይህን አካባቢ እንዲያምር የሰሩ። ይህ ስፍራ እንዲያምር አድርገናል። ቡሲ ወልት ጉሬ ቀርሺ መታከኛት ናኖን ኩና ከስተከበሪዱ ታስነ ይጅራ ይቻል የማረሚያ ቤቱ አስተዳደር በፍላጎት ነው። በፍላጎት አንተ ምን ትችላለህ አንተ ምን ትችያለሽ ተብሎ እድል ተሰጥቶ ነው እንጂ እኔን እንደምሰራ ማንም ሰው ያቀም እድል ሲሰጠኝ እኔ ይሄንን ነገር መስራት እችላለሁ ብዬ ፎቶ ያነሳሁት እኔ ነኝ። ስለዚህ ይሄ እድል ስለተሰጠኝ ነው እንጂ ትችላለህ ብሎ ባያምኑ ኖሮ ይሄንን መስራት አልችልም ነበር። ሙያዬን ይዤ እቀመጠው ነበር። ሙያዬን እንዳዳብርም አድርገውኛል። ቦታ ከዚህ የተሻለ ነገር እሰራለሁ ብዬ እንዳስብ አድርገውኛል። እዚህ ማረሚያ ቤት ከገባው ከ12 አመት ብዬሻለሁ። ማስበው ነገር ዛሬ የሚታሰበው ነገር አልነበረም። በቃ ስለዚህ ጭንቀት ነበር እውነት ለመናገር ማለት በቃ ታራሚ መቶ ዲፕሬሽን ውስጥ ነው የሚገባው። መታየው ምሰሚ ሁሉ ነገር ውጥረት ነው በቃ። አሁን ግን እንደዚህ ስታይ ለሆነ ወንጪ ሄድኩም ይመስለኛል አንዳንዴ ለመዝናናት እና ቦታው በቃ ደስ ይላል። ያ ደግሞ አስተሳሰብሽን ይለውጠዋል። ሰው አካባቢውን ይመስላል ይያምናል ነው። የግሪን ሌጋሲ የመንግስታችንም የኮሚሽናችንም ራዕይና እቅድ ሆኖ እየተሰራ ስለሆነ እኛም እሱን ይዘን ነው እየሰራን ያለነው። ቀጥታ በኤጀሬ ማረሚያ ቤት እሱን ነው ተግባራዊ እያደረግን ያለነው። ሪሶርሱን በተመለከተ ሪሶርሱ ምንም በዚህ ጋር የተመደበ በጀት የለም። ታራሚዎቹ ራሳቸው ኮንትሪቢዩሽን ሰርተው እንሰራለን ብለው ምክንያቱም ታራሚ ስንይዝ አፕሮቻችንን ካሳመርን ጥቅሙን ካስረዳናቸው ወጥተው ለራሳቸው ብሬኖሽንግ ስለሚያደርጉ በጣም ተደስተው ነው የሚሰሩበት። ሰራተኛውም ታራሚ ሪሶርስ አመንጪውም ታራሚ ተቆጣጣሪውም ታራሚ ተደርጎ ነው የሚሰራው። ማረሚያ ቤቱ የህግ ታራሚዎችንና የአካባቢውን ማህበረሰብ በማስተማር ለቢሮ አገልግሎት የሚውል ባለ 4 ክፍል ህንጻ ሰርቶ ማጠናቀቅ ችሏል። የህንጻው ተሰርቶ መጠናቀቅ ከዚህ በፊት በተጨናነቀና ለአገልግሎት ምቹ ያልነበረን የስራ አካባቢ በመቀየር ቀልጣፋ አገልግሎት ለመስጠት ምቹ ሁኔታን ፈጥሯል። ቢሮኒ አነሰረሳ ረጀሬ ከነዱራ ናኖን ኮን ከሰመቱ ግሪን ኤሪያ ናኖ ከነም መከከነት በሬደ ይሩኮን የኤጀሬ ማረሚያ ቤት ከዚህ በፊት በተለይ እንዲህ አረንጓዴ ሆኖ የሚታየው ቦታ ደረጃውን ያልጠበቀ ያረጀ ቤት ነበረበት። ለቢሮ አገልግሎት የማይመች ነበር። በተለይ ለተገልጋይም ሆነ አገልግሎት ለሚሰጠው ሰው የማይመች ከጊዜው ጋር የማይሄድ ነበር። ይህን መሰረት አድርገን ይህንን አካባቢ ለመቀየር እንደ ማኔጅመንትም እንደ አባልም የተለያዩ አካላትን ትብብር ጠየቅን። ከዚያ ይህን አረንጓዴ ስፍራ በዚህ መልኩ እንዲያምር አድርገን ሰራ ነው። ቦታው እንዲህ እንደሚታየው አልነበረም። አቆጂ ተመጎነ ማለት ዓለም አርጊተን ከነመቴቹ ለከነዱ የስታንዳርድ አገዲ ከንተ ኩጂ ደጋፈ መንኩን ጀልቀሙ እኮ ስሬፈ ማደ ቀርሺሳ ቡሱ ከንጀልቀበ ይህ ቤት መሰራት ሲጀምር መጀመሪያ ብር ማዋጣት የጀመረው ታራሚ ነው። በፊት የነበረው አሮጌ ቤት ፈርሶ ሌላ እንዲሰራ ሐሳብ ሲመጣ ታራሚው በደስታ ነበር። ሁሉም በሚችለው አቅምና ሙያ ያግዟል። ታራሚው አሁን ባለው አያያዝ ደስተኛ ነው ብዬ ነው ማስበው። ስሬፈ ማጅሩት ገመዳደ ጀደ ያዳ የጭቃ ቤት ነበረ። ለስራም አይመችም፣ ብርሃን የለውም፣ ግልጽነት ይጎለው ነበር። አሁን ግን የተሰራው ቢሮ እንደምታዩ ነው። መስኮቱ ተላልቆ ነው። ምንም ነገር ከፖሊሱ ጋር ፊት ለፊት ቁጭ ብለሽ መታወሪበት ሁኔታ ነው የተፈጠረው። ነሞን ገረገራ ያ ደገረገራ ከደን ጂም ሶማ ከነረከም ተኩጀቹ ቀምረት ያ ደገራ ወደ ደገራጃ ከውጪ በሚችሉት አቅም አግዘውናል። እንዴት መስራት እንዳለብን በማማከር ብር በማዋጣት ሲሚንቶ ያለው በመስጠትና በሙያ አግዘውናል። ታራሚውም በሚችለው ነገር ሁሉ ድጋፍ አድርጎ የአካባቢ እንዲያምር ማድረግ ተችሏል።
hojii kana hojjechuuf waan hundi isaanii danda'an maraan iyyuu duulanii naannoon kun akkatti bareedu taasisaniiru. Manni dinaa jiigame kuni waggaa hedduu bara duriidhaan kan እዚህ ቦታ ላይ የነበረው ቤት ድሮ በሰባዎቹ ዓመተ ምህረት የተሰራ ነበር። በዚህ ምክንያት የቢሮ ስራ የሚሰሩ አባሎች በማይመች ሁኔታ ውስጥ ነበር አገልግሎት ይሰጡ የነበረው። አሁን የተሰራው ቢሮ ለሰራተኞችም ለተገልጋዮችም ጥሩ አገልግሎት እየሰጠ ነው። አሁን የደህንነት ስራንና መሰረታዊ ፍላጎቶችን የሚመለከቱ ጉዳዮች እዚህ ቢሮ ውስጥ ነው አገልግሎት የሚሰጡት። የተለያዩ ስልጠናዎችና የማነጽ ስራም እዚህ ቢሮ ውስጥ ይሰጣል። በእነዚህ አገልግሎቶች ዙሪያ ለሚሰሩና ለተገልጋይም ምቹ ሁኔታ ፈጥሯል ብዬ አስባለሁ። ወልቀበቴ miseensaaf ta'u sirreeffamaan seeraas haala mijataa uumeera jedhanii hirmaannaa ummataatiin ijaarame hirmaannaa ummataa keessaa immoo sirreeffamaan seeraa isa tokko hirmaannaa isaaniitiin ijaarame በህዝብ ተሳትፎ ነው የሰራነው። በዋናነት የህግ ታራሚዎች ናቸው የሰሩት። ከመንግስት በጀት ውጭ በተደረገው ትብብር የተሰራ ነው። ይህ ቦታ ለነገም ቢሆን ዜጋ የሚታረምበት ቦታ ነው። እዚሁ ያሉትም ያው የህዝብ ልጆች ናቸው። ህግ እስካለ ድረስ ሰዎች ሲያጠፉ እዚህ መታረማቸው አይቀርም። ይሄ ህዝብ የሚገለገልበት ቦታ ነው የሚል አስተሳሰብ ይዘው ታራሚዎቹ ይህንን የመሰለ ቤት በእነሱ ተነሳሽነትና ተሳትፎ መስራት ችለዋል። በእነዚህ ቢሮዎች ውስጥ የምንሰጠው አገልግሎት ፈጣንና አስደሳች እንዲሁም ከጊዜው ጋር የሚሄድ ሆኗል። ሚጀታፊ አሪፈታቴ ከየሮም በርባሩ ተውሳ ፊ ተያጅልን ትዲ አመከንን ባየ ከነመተ ተሎ ተውሳቲ በጣም በስታንዳርዱን የጠበቀ በኳሊቲ የተሰራ ቢሮ ነውና ቢያንስ 3 የስራ ሂደቶች አንድ የስብሰባ አዳራሽና አንድ የምክር አገልግሎት የሚሰጥበት ክፍል አለው። ይሄ ቢሮ በሪሶርስ ስናየው በ2.5 ሚሊዮን ብር በላይ ነው የታራሚን ጉልበት ሳይጨምር ማለት ነውና ይሄንን ሰርተን በተወሰነ ጊዜ ውስጥ በ5 ወር አካባቢ በሆነ ጊዜ ውስጥ ለአገልግሎት አብቅተናል ማለት ነው። ስለዚህ ይሄንን የምናደርገው መንግስታዊ በጀትን ብቻ በመጠበቅ የሚሰራ ስራ ስለሌለ ነው። መንግስት የቱ ጋር ደርሶ ሁሉንም በጀት መወከል ስለማይችል መመደብ ስለማይችል ባለንበት ቦታ ሁሉም ቢንቀሳቀስ ከዚህም በላይ መስራት እንደሚቻል አሳይተናል። ቢሮው ነው ታጅታል። ስታንዳርዱን በጣም የጠበቀና ያማረ እንዲሆን ተደርጎ ነው የተሰራው። አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን ያመሰገንን። የፌደራል ማረሚያ ቤት ኮሚሽን ሙዚቃና ቲያትር ቡድን ባዘጋጀልን ሙዚቃ ፋታ ወስደን እንመለስ። ወጣ ዳንባጎ ወጣ ወጣ ቦልሻቲ ወጣ ወጣ ዳንባጎ ወጣ ወጣ ቦልሻቲ ወጣ wala kana toka zitiga kana wago zitiga wala kana toka zitiga wata dalhagor wata chichiga wata dalhagor wata chichiga wata dalhagor wata chichiga wata dalhagor wata chichiga saba 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 wata dalhagor wata chichiga 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 saba saba saba
الحقور وتتيجيجا وتد الحقور وتتيجيجا وتد الحقور وتتيجيجا وتد الحقور وتتيجيجا የህግ ታራሚዎች በፍርድ ቤት ውሳኔ መሰረት ጥፋተኛ ተብለው አውቀውም ይሁን ሳያውቁ በፈጸሙት ወንጀል ወደ ማረሚያ ቤት ይመጣሉ። ታዲያ ወደ ማረሚያ ቤት ከገቡ በኋላ የእርምት ጊዜ ቆይታቸውን በተለያዩ የቀለም ትምህርት እንዲሁም የሙያ ስልጠና ተሰማርተው ያሳልፋሉ። በዛሬው ፕሮግራማችንም በከፍተኛ ጥበቃ ማረሚያ ማዕከል የሚገኝ አንድ የህግ ታራሚ የእርምት ጊዜ ቆይታውን በእንጨት ስራ ሙያ ተሰማርቶ ከሚገኝ አንድ የህግ ታራሚ ጋር ቆይታ አድርገናል። የህግ ታራሚውም የማረሚያ ቤት ቆይታውን ግለ ታሪኩን ምን እንደሚመስል አካፍሎናል። እሱን ተከታትለን ተመልሰን እንገናኛለን። እኔ ቶላ ካሳ እባላለሁ ስሜ ማረሚያ ቤት የገባሁት 2006 6ኛ ወር እና የ5 ዓመት ፍርደኛ ነኝ። ከመጀመሪያ ወደዚህ ማረሚያ ቤት ሳልገባ በፊት የስራ በግብርና ስራ ነው የምተዳደረው። የገበሬ ልጅ ነኝ። በግብርና ስራ ነው የምተዳደረው። 25 ዓመት ሲፈረድብኝ እኔ ደንግጫለሁ። 25 ዓመት መቼ ያልቃል የሚል እምነት አልነበረኝ። ገብቶሻል? 25 ዓመት ሙሉ መታሰር ይከብዳል የሚለው ነገር አይምሮ ያምናል። ግን ትልቁ ጽናት የሆነኝ ህይወት ይቀጥላል። አንተ ከሌለ ህይወት የለም። የሰው ፍርድ ያልቃል፣ ፈጣሪ አይፍረድም። ስለዚህ ያ ሁሉ ምንድነው ተስፋ ነው የሰጠኝ ማለት ነው። ከተስፋ መቁረጥ ተስፋ ነው የሰጠኝ። ልጆች አሉ፣ 2 ልጆች አሉ ሲታሰር። እነዛ ልጆች ዛሬ ምን ላይ ደረጃ ላይ እንዳሉ በጣም አሳሳቢ ነው ማለት ነው። ልጆች ለተወሰነ ጊዜ የተበተኑበት አጋጣሚ ነበር። ምክንያቱም እናታቸው ስራ አልነበራትም። እኔ በሚሰራው እኔ በሚያደርገው የተለያየ ነገሮችን ሰርቼ በሚያመጣ ነው የሚተዳደረው እንጂ ሌላ ስራ አልነበራትም። እኔ ነበር እንትን የምለው የቤተሰብም ሌላ ቀርቶ ማለት ነው። ያ ሁሉ ሲቆም እንግዲህ አስቢ ብዙ ነገር ይጎላቸዋል። በዛን ሰዓት ልጆቹ ትንሽ ነበሩ። የ4 ዓመት ከምናምንና የ2 ዓመት ከምናምን ነው ትቼ ታሰርኩት ማለት ነው። ከዛ ሰዓት እነዛ ልጆች ይዞ ስራ መስራት ራሱ ይከብዳል። በጣም ትንሽ ሲሆኑ ማለት ነው። ያ በቃ ከአይምሮዬ በላይ ሆኖብኛል በወቅቱ ማለት ነው። ከዛ ከቤተሰብም ተነጋገርኩ። ልጆቼን ሰብስበዋል። እነሱ ጋር ተነጋገርኩ። ልጆቼን በቻሉ መጠን እነሱን እናታቸውንም መከሩ። ልጆችን እንድትይዝ ተደረገ። እኔም የሚችለውን እነሱም የሚችሉትን አገዝ ተጀመረ ማለት ነው። እንጨት ስራ ነው የምሰራ ማለት ነው። እንጨት ስራ ተደራጅተን መስራት ተጀመርን። ኦልሬዲ ወደ 2010 አካባቢ ነው እና ወደ 8 ዓመት ሆኖናል ማለት ነው። ተደራጅተን መስራት ተጀመር። የምንሰራ ረከቦት፣ የተለያየ እምነት መጽሐፎችን እንጨት እንለጥፈን በጌጣጌጥ እንሰራለን ማለት ነው እና ለሶፋ አይነት ቢፌ፣ ቁምሳጥን፣ አልጋ ብዙ ነገሮችን እንሰራለን። ሙያን ያስኩት ከታራሚ ልምድ ልውውጥ ትለዋወጣለች፣ አብረሽ ትሰራለች። በግል ነበር ያኔ የሚሰራው 2006 አካባቢ በግል ነበር። እንደዚህ ማህበር አልነበረምና በግል ነው የሚሰራው። በእንደዚህ አይነት ሁኔታ ሙያውን ተማርኩኝ። ከዛ በኋላ ወደ ህጋዊ መንገድ ዞሬ ተደራጅተን እየሰራን ነው ማለት ነው። ተደራጅተን ስራውን እየሰራን ነው። ቢያንስ 12 ዓመት ስታሰር አንድም ቀን ስራ አልፈታሁም። ይሄን ያገዘኝ
ከምንም በላይ ነው ብዬ ነው የማስበው። ምክንያቱም ልጅ ተስፋ እንዳይቆርጥ የሆነ ነገር ሲፈልግ መንገድ እንዲስ እንዲማር አባት አለኝ ብሎ እንዲጓዝ ለማድረግ አስችሎኛል። ይሄ ከምንም በላይ ነው ለኔ ማለት ነው። እኔ እዚህ ጋር የሰው እጅ እንዳላይ የሻይ ቡና ከማግኘቴ በላይ እሱ ነው የሚያስደስት። ገብተሻል? ምንም ባሰሪ ምንም የለም ትላለሽ እንጂ ምንም አታደርግም። ይሄንን በመስራቴ ግን ልጆችን እደግፋለሁ። ቢያንስ ሌላ ነገር ባላደርግ በአመቱ በየ6 ወሩ የሚያስፈልጋቸው ልብስ የሚያስፈልጋቸው ጫማ ሳይሳቀቁ አደርግላቸዋለሁ እና በዚህ ሰዓት ይሄን ሁሉ ለነሱ ማድረግ ያቀማለኝ ማለት ነው። ያለኝ ይሄንን ስራ ስለሰራው ይሄ በቂ ሆኖ አይደለም ግን በጣም ለኔ አየምሮ እረፍት ነው ማለት ነው። ሌሎችን ሊመክር የሚችለው ባጭሩ አዋዋላቸውን ያሳምሩ የተሻለ ነው። ምክንያቱም ከሰው ጋር ስትይ የሆነ በቃ አብረሽ የምትይው ሰውን ማወቅ አለብሽ። ካላወቅሽ ዋጋ ያስከፍልሻል። ገብቶሻል አይደል? እዛ ቦታ ላይ የሚያውቃቸው ሰዎች በብዛት ቢኖሩ ሁሉም የሚያውቃቸው ምን እንደሚሰሩ ቢያውቅ ኖሮ የሁሉም አይመጣም ማለት ነው። ገብቶሻል? እዛ ቦታም ባልገኝ የሁሉም አይመጣም። በስራ ቦታ ላይ ሆኜ ቀጥታ ወደ ቤት ቢገባ ያ ሁሉም አይመጣብኝ። ግን ያው የተለመደ ነገር ምንድነው? መጠጥ መጠጣት በቃ አይምሮዬን ዘና አደርጋለሁ የሚል ነገሮች አሉና ያ የተለመደ ነገር ነው። እኔ ውጪ ባለውበት ሰዓት እንደዚህ አይነት ነገሮች አሉ። መጥፎ ነገርና አሳሳች ነው። በተለያየ ቦታ እዚያ ቦታ ላይ ብዙ ነገሮችን ታገኛለሽ። ብዙ ገወጥ ሊኖሩ ይችላሉ። አንቺ ንጹህ ብትሆኚ አንደኛው ደግሞ ንጹህ ላይሆን ይችላል እዚያ ቦታ ላይ ያለው ማለት ነው። እና እንደዚህ አይነት ነገሮች ጥንቃቄ ማድረግም አስፈላጊ ነው። ምክንያቱም በመጠጥ መንፈስ ወንጀልም ልትሰሪ ትችላለሽ፣ መጣላትም ትችላለሽ። መጣላት ወንጀል ነው፣ አይፈቀድም። ማለትም አስፈላጊ አይደለም መጣላት ከምንም በላይ ማለት ነው። ራስን ስጠብቂ ደግሞ መጠጥ ቤት አለመገኘት አስፈላጊ ነው ብዬ አላምንም። በጣም ዋጋ ያስከፈለኝ እዛ ቦታ በመገኘት ስለሆነ ነው። ከዚህ ቦታ ወጥቼ የተሻለ ስራ ለመስራት የተሻለ ኑሮ ለመኖር አላማዬ ነው። ከዚህ በኋላ ለኔ አይደለም ለልጆች ማድረግ ልጆች ጥሩ ቦታ እንዲደርሱ ተምሮ ትምህርታቸውን ጨርሰው የነሱን ውጤት አይቼ ጥሩ ነገር እንዲኖሩ ምኞቴ ነውና ከዚህ ወጥቼ ስራዬን በአግባቡ የተማርኩት ሙያ አለ። ውጪ ሲሰራ የነበረ ሙያ አለ። የግብርና ስራ ነው። እሱ እንዳለ ሆኖ ይቀጥላል። አሁን ላይ ግን ከዚህ ሲወጣ ግን የሰው ልጅ ማላይበት ደረጃ ነው ያለው ማለት ነው። ምክንያቱም አንድ ስራ ቢሰራ ሰውን ሳላስቸግር የፈለኩትን ነገር ማግኘት ይችላል። ልጆችን ማብላት ይችላል። ራሴ መጠቀም ይችላል ማለት ነው። በጣም ዋው ከምንም በላይ ለኔ ጥቅም ነው። ማረሚያ ቤቶችን የልህቀት የስልጠናና የትምህርት ማዕከል ለማድረግ በሚሰራው ስራ ሁሉ መንግስታዊና መንግስታዊ ያልሆኑ ድርጅቶች የበኩላቸውን አስተዋጽኦ ሊያደርጉ ይገባል። ይህ የዛሬው መልእክታችን ነው። የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ዘውትር እሁድ በዚህ ሰዓት ወደ እናንተ የሚያደርስላችሁ ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።